ለዘላለም የተባረከ አምላክ ነው ይላል ሮሜ 9:5 ላይ ከነሱ ወገን ስለመጣ የእስራኤል ንጉስ ተባለ የእስራኤል ገዢ የፍጥረታት ገዢ ነው እሱ ራእይ 1:5 ላይ እንደሚናገረው የፍጥረት ሁሉ ገዢ እንደሆነ ይናገራል ግን እዚህ ጋር ከእስራኤል የእስራኤል ተብሎ የተገለጸው ከነሱ ወገን ስለመጣ ነው ሁለተኛ ጥያቄ ደግሞ የዮሐንስ 1:1 ላይ በመጀመሪያው ቃል ነበር ብለሽ ታስረጅ ነበርና ያ በመጀመሪያው ቃል ነበረው ማለት የራሱ የሆነ ህሊና አለው እንደዛ ነው ምትዩ የራሱ የሆነ ይህ አስቀድሞ የነበረ ከጊዜ በኋላ የተገኘ ሳይሆን እርሱ አስቀድሞ ፍጥረታትን ሁሉ የፈጠረ በአብ ዘንድ የነበረ አብ ፍጥረታትን ሁሉ የፈጠረበት በዚህ በቃሉ ነው ይህ ቃሉ ደግሞ ራሱ ክርስቶስ ነው ይያልኩ ነው ዕብራውያን ምዕራፍ 1:2 ላይ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ላይ እኛ ተናገረን ይላል ዓለማትን የፈጠረበት በምኑ ነው ይለናል በልጁ ይሄ ልጁ ደግሞ ማን ነው ወልድ ክርስቶስ ማለት ነው ቃል እዚህ ጋር ትንሽ ያልገባኝ ማለት አሁን ፈጣሪ አሁን ልጅ የሚባል ቃል አለ እና ሌሎች አሁን ፈጣሪ ይናገራል ማለት ወደ ለሙሴ ምናምን ወደ ሙሴ ሲናገር ምናምን ያም ቃል አይባልም ነው ይሄንኛው አሁን ለዛ ነው የቅዱስ ጎርጎርዮስን ያሳየው ቅዱስ ጎርጎርዮስ ምን ይላል መሰለ ሶስት አይነት ቃላቶችን ያነሳል አንዴ ቆይ ላሳየክ ቅዱስ ጎርጎርዮስ እሺ እንዴ ልክፈትልህ እሺ ስለ ይሄ ዝርው ቃል ስለሆኑ ስለ መላእክት ቃል ሲያነሳ ሃይማኖታዊ ምዕራፍ 13 ላይ እንዲላል ሶስቱን ቃላቶች ያነሳል ይህንን ቃል የተባለውን ስም አተርጋውን ወይም ቦርፎሪኮን ወይም አኦትሪኮን ከተባሉት ሶስቱ ቃላት ከሶስቱ ግብራት ለይተን እናውቀዋለን አለ ይህ ወልድ ቃል ሲባል እነዚህ አተርጋውን ቦርፎሪኮን አኦትሪኮን ከተባሉት ለይተን እናውቀዋለን እኚህ አለ እግዚአብሔር የፈጠራቸው ቃላት ናቸው በመጽሐፍ እንደተጻፈ በአካል ያሉ አይደሉም ለምሳሌ አተርጋውን የመላእክት ቃል ነው በአካላዊነት ያለ አይደለም እኔ ማለት የሚችል የራሱ ማንነት ያለው አይደለም ቦርፎሪኮርም ነቢያት ከእግዚአብሔር ዘንድ የሰሙት ቃል ነው ይሄም የትንቢት ቃል ነው በአካል ተለይቶ ያለ አይደለም አውትሪኮንም በአየር የሚፈሰው ቃላችን ነው ከእርሱም ድምጽ ይገኛል እንጂ በአካላዊነት ያለ አይደለም ይልና ስለ ወልድ ሲናገር ምን ይላል ቁጥር 24 ላይ የእግዚአብሔር ቃል ግን አለ የማይለወጥ ረቂቅ ከሆነ ከአብ በባህሪ ተገኝቶ በአካልነት ያለ ነው እነዚህ ሶስቱን አካል ያላቸው ማንነት ያላቸው አይደሉም አተርጋውን ቦርፎሪኮን አውትሪኮን የተባሉት እነዚህ የመላእክት ቃል ከነቢያት የሰሙት ከኛ የሚወጡት ቃላቶች እነዚህ እኔ ማለት የሚችል ማንነት ያላቸው አይደሉም ይልና የእግዚአብሔር ቃል ወልድ ክርስቶስን ግን ምን ይለዋል የእግዚአብሔር ቃል ግን የማይለወጥ ረቂቅ ከሆነ ከአብ በባህሪ ተገኝቶ በአካላዊነት ያለ ነው ይሄውም ከአብ ጋር በቀድምና የነበረ ከዘመን የሚቀድም ቀዳማዊ ነው ከእርሱ መለየት ከእርሱ አይለይም ልደቱ ከእርሱ አያልቅም ይልና ያለ መለየት በጊዜው ሁሉ ከእርሱ ጋር ከዘመን አስቀድሞ የነበረ ነው አለ ይሄንን ቃል ኦኬ ይህ ቃል እንደውም ሰማይና ምድርን የፈጠረ ነው ሁሉ በእርሱ ቃልነት ተፈጠረ እንጂ ያለ እርሱ ምንም የተፈጠረ የለም ይላል ማንን ይሄንን አካላዊ የሆነው ማንነት ያለውን ቃልን ማለት ነው ዝሩ ያልሆነውን ቃልን ያ ማለት አሁን መጀመሪያ ላይ ኦሪት ዘፍጥረት ፈጣሪ ሰማይና መሬት ሁን ብሎ ሲፈጥር ያ ሁን የሚባለው ቃሉ ነውስ ያ ወልድ ነው ያ ቃሉ እንደነው ከዛ ጋርም ትንሽ ልዩነቱና ወይ አንድነቱን ሆን የሚባለው ሳይሆን ወንድማችን ሆን የሚባለው ሳይሆን ለምሳሌ ዘፍጥረት ምዕራፍ 1 ብርሃን ሆነ አለ ብርሃን ሆነ ይላል አይደል አንድ ትንሽ ማለት አሁን እዛ ጋር ሁን ብሎ የፈጠረውና ወልድ ቃል በቃል ደረጃ ባለበት እና የሚለያ ነገር ነው እንዴ ነው ማለት ትንሽ ስላልገባኝ ነው አይደለም
ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ የሚለው እግዚአብሔር ብርሃን ይሁን ብሎ ብርሃን እንዲያደርግ ማለትም ብርሃን እንዲሆን ያደረገው ማን ነው? ወልድ ነው። አድራጊው ነው ቃል። ኦኬ ብርሃን አድራጊው ነው የሆነው ሳይሆን ቃል አድራጊው ብርሃን እንዲሆን ያደረገው ነው ቃል የሚባለው። አብ ፍጥረታትን ለመፍጠር ሲፈልግ ይሁን ይላል። ይህ ቃል ደግሞ ያደርጋል ማለት ነው፣ ይፈጥራል ወይም ደግሞ ጨለማውን ብርሃን ያደርጋል። ስለዚህ አድራጊው ነው። ይህ ወልድ ነው የምንለው የሚፈጥረው። ልክ መዝሙር 33 ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶችን በአፉ እስትንፋስ እንደሚለው ፍጥረታት ሁሉ በዚህ አድራጊ በሆነው ቃል ነው የተፈጠሩት ማለት ነው። የሚሆነው አይደለም ቃል። በደንብ አስተውል። ለምሳሌ ብርሃን ይሁን ብሎ ብርሃን የሆነው ነገር አይደለም ቃል የምንለው፣ አድራጊው ብርሃን እንዲሆን ያደረገው ነው ቃል አምላክ የምንለው ማለት ነው፣ ወልድ የምንለው። እንዲህ ማለት ቃል አካል አለው ማለት ነው አንቺ እንደምትዩ። በትክክል እኔ ማለት የሚችል አካል ሲባል ቦዲ ሳይሆን እኔ ማለት የሚችል ማንነት ያለው ነው የምንለው። እሺ ማለት አሁን ያ በመጀመሪያው ቃል ነበር። ቃል ስትይ ቃል ከጥንቱ እርሱ ጋር ነበረ ስትይ ማለት ቃል ዘላለማዊ ነው ያ ቃሉ ወይስ እንዴት ነው? ከየት ነው የተገኘው? ዘላለማዊ የሆነ ከአብ ጋር የነበረ ዘላለማዊ የሆነ። ለዛ ነው ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አወጣጡ ከዘላለም የሚለው እርሱ ዘላለማዊ ነው። አለ መሐመድ አለ ኦኬ። ስለዚህ ይሄ አስቀድሞ የነበረው ፍጥረታትን ሁሉ የፈጠረው አካል ነው። ከድንግል ስጋን ፈጥሮ የተዋሃደውና ሰው ሆኖ የተገለጠው ነው የምንለው። ኢየሱስ ከማርያም ነው ህልውን ነው የጀመረው እንዳትሉ፣ ይሄ አስቀድሞ የነበረው አምላክ ነው በስጋ የተገለጠው፣ ሰው ሆኖ የተገለጠው። ይሄ አስቀድሞ ፍጥረታትን ሁሉ የፈጠረው ፍጥረታትን ሁሉ ያስገኘው አምላክ ነው እያልኩ ያለሁት። ገባኸኝ? ተረዳኸኝ አሁን? አው ተረድሻለሁ። ማለት አሁን መጀመሪያ ላይ አብ ነበረ ማለት ከአብ ጋር እኔ የሚል ቃል ነበረ። እኔ ማለት ከዛም በኋላ ያ ቃል ስጋ ለበሰ አይደል የምትዩ? አዎ ስጋ ነስቶ ተዋህዶ እኛን መሰለ። እሱ ግን አስቀድሞ በመለኮቱ ያለ የነበረ ፍጥረታትን ሁሉ የፈጠረ ነው እያልኩ ያለሁት። እሺ እሺ። እና ያ ስጋ ማለት አሁን ሰው ሆነ የሚባለውና ስጋ ተዋህደ የሚባለው ትንሽ ልዩነቱ ምንድነው? ማለት አሁን አንቺ የትኛው ነው የምትዩ? ሰው ሆነ እያልሽ ነው ተዋህደ የሚለውን ነው የምትዩ? ሰው የሆነው እኮ በተዋህዶ ነው ወንድም። በተዋህዶ ነው እንጂ ተዋህደ እንጂ ማለት እንዲሁ ትራንስፎርሜሽን አላደረገም ማለት አልተለወጠም ማለት ነው። ውላጤ የሚባል ነገር የለም። በትንቢተ ሚልኪያስ ምዕራፍ 3 ቁጥር 6 ላይ እግዚአብሔር አምላክ አይለዋወጥም ይላል። አምላካችን የሚለዋወጥ አይደለም። መለኮትነት ባህሪውን ሳይለውጥ ሳይቀይር የስጋን ባህሪ ያደረገ፣ ስጋም የስጋን ባህሪ ሳይለውጥ ሳይቀይር በተዋህዶ ምን አደረገ? የመለኮትን ባህሪ ያደረገ። በተዋህዶ ነው አንድ የሆነው እንጂ መለዋወጥ የሚባል ነገር መለኮት ወደ ስጋነት ተቀየረ፣ ወደ ሰውነት ተቀየረ የሚባል ትምህርት የለንም። እሺ አሁን እዚህ ጋር